ሰላም ሰላም ውድ ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ሰላም እያለሁ እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት በራሴ ቪዲዮ ማለት በጣም አስተያየት ማታ ነፂ ቪዲዮ ለቃ ነበርና በጣም እያለቀሰች በጣም በቃ እስከ ዛሬ እስኳ ጋር እንደሚጀናጀን ከዱባይ እስከ ኢትዮጵያ እስከ ገባ ከዱባይ ድረስ እንደሚያወሩ አድርጋ ነው። በቃ እርግዝናው ሲፈጠር ነው ሁሉን ነገር ሊተወኝ እያለች ነው እያወራች ያለችው። እና እኔ በጣም ነው የገረመኝ ይሄንን ላይፍ እየታየ ይሄ በቃ ይሄ ሁሉ ቪዲዮ የተሳሳሙ ምን እያሉ በጣም ብዙ ቪዲዮ ነው የተሰራውና ያ ቪዲዮ ሁሉ ያላስቀየማትን ያላመጣትን ዛሬ እርግዝና ሲፈጠር ሊያመጣት ምክንያት ነው እያልገባኝ። ላይክ ሰብስክራይብ እያደረጋችሁ የተሰማችሁን ጻፉ። እኔ በጣም የገረመኝን ነገር ነው። እኔ በጣም የድሮ ቪዲዮ እየለቀቀች ነው። በጣም አስገራሚ ቪዲዮ እና በቃ በስራ እንዴት ተገናኙና እሷ ምንም እንደማታቅ እሷን በቃ ምንም አይፈጠር እያለ እያስተኛኝ ነው እና እኔንም እሷንም በቃ እየተጫወተብን ነው እያለች ነው እየሰራች ያለችው። እና ማንን እንመን በዚህ ምድር ላይ ወደየት ማንን እንፍረድ? አብርሽስ እዚህ ላይ ለምን ዝምታ ይመርጣል? ለምን አያስቆማትም? ስም እኮ ከቀብር በላይ ይውላል። የሱ ስም እኮ አሁን በጣም ነው እየተነዛ ያለው፣ በጣም ነው እየተሰደበ ያለው፣ በጣም ነው እየተዋረደ ያለው። በአገሩ ልጆች መውጣታቸውን ለማሳደግ ብቻ አትፍጠሩ። ኮሜንት አንብቡ፣ ስግቡ ዩቲዩበር ትልልቅ ዩቲዩበር ግቡ እስኪ። ወንድ ልጅ ልክስክስ ማለት እሱ ነው እየተባለ በጣም ነው እየተሰደበ ያለው። ይሄን ስናይኛ እንዴት ነው እንደ ማንኛውም ሰው እንደ ማንኛውም ዩቲዩበር ዝም የምንለው? ለምንድን ነው ዝምታ የመረጠው? እኔ በጣም ነው የገረመኝና ይሄ ቪዲዮ የታሪኩ በቃ ከ200 ምናምን ቪዲዮ በላይ ነው የተሰራው ከሩታ ጋርና አመት ከ8 ወር ማለት ቀላል አይደለም። እዚህ መሀል ድረስ ሁሉን ስራ ነው እያለ እንዴት ያታላታል? እንዴት እውነትን እንዴት ለመቀበል እንችላለን? እንዴት እንቀበላት? ሲቀጥል ደግሞ በጣም ነው የሚገርመው። እንዴት ነው ወንድ ልጅ የዚህን ያለ እየዋሸ ሴት ልጅ የሚያታለው? ቪዲዮ ማንኛውም ቪዲዮ ላይ ስልክ እርግጥ አብርሃሽ ስልክ ይወዳል። ስልክ ከእጁ አይነጠልም። እያያችሁት ነው። አሁን ስልክ ላይ በጣም ሩሁ ነው፣ ግን ጊዜው ነው በማለት ነው እንጂ ለሚስቱ እንኳን ጊዜ ይሰጥ አይመስለኝም። በጣም ስልክ ይወዳል። ነገር ግን ይሄን ላይፍ እያየች እንደዚህ የተላላጡ እንዴት ሊዋጣት ነው? ቢመጣስ እንዴት ሊዋጣት ነው? እንድትወሩታ ሄድ እንኳን ሀድ ያለው እንኳን ቢል እንዴት ነው የምትኖረው እሷ? ይሄን የመሰለ ፍቅር ለማቆሸሽና ለማበላሸት የምትሞክረው ምንድን ነው? በጣም ነው እኮ የሚገርመው። በእውነት በጣም ነው የሚያስጠላ። የኔ ልዕልት፣ የኔ ቆንጆ፣ በአንቺ መነገዳቸው መቼም አያቆምም። የኔ ብልጥ ሴት ምን ይደረጋል? መቀኛሽ በዛ። እውነት በጣም ነው የሚያስጠላው። እኔ ሌላ አይደለም፣ ተረዱኝ፣ የሚረዳኝ የለም፣ ብቻ ያነኝ መድረሽ ትላለኝ። እኛ እንዴት ነው ባልና ሚስት ተፋቱና ሂድ ወደ ነፂ የምንለው? እንዴት ነው የምናፋታው? ግራ ገባኝ እኮ። እንዴት ባልና ሚስት ተፋታና ሩታን ትተው ወደ ነፂ ሂድ እንድንል ነው? እኔ ለመረዳት እኮ በቃ ብናስበው ቪዲዮ የምታወጣው ቪዲዮ ሪል ነው፣ ትክክል ነው፣ የልጅነት ነው ተባለ። እኔ አንድ ደግሞ የማልረዳው ነገር ሁልጊዜ የማይገባኝ ፍቅር 5 ዓመት ፍቅሬ እያለች በቲክቶክ የቦሰተው አይታችኋል። የመጀመሪያ ፍቅሬስ ብሎ ማለት ነው። ነፂ በመቼ ዓመተ ምህረት 2014 የተጀመረ ፍቅር ነው አለኝ። እንግዲህ እሰቡት 5 ዓመት ብላለች። ፍቅር የ5 ዓመት ፍቅሬ ትትል ነበር። 2014 የተጀመረ ፍቅር ማለት አሁን 3 ዓመት ሙሉ ፍቅረኛ ነን ማለት ነው ነፂ። እንግዲህ ፍቅር ለምን እንዲያን ማለት አስፈልጋት? ይሄ ከሆነ በቃ ሰውን እየዋሹት ነው ማለት ነው። እስከዛሬ ሁሉም ስራ ነው ማለት ነው የሚሰሩት። እኔ እንደዛ ለመውሰድ ነው እየፈለኩ ያለሁት። በቃ ሁላቸውም ዩቲዩበሮች በሙሉ በህዝቡ ላይ እየሸቀሉ ነው እንጂ እውነተኛ ፍቅር አይደለም ማለት ነው። አብርሽ ለራሱ እሷን እንዳላት ማታ ቪዲዮውን አይታችሁ ከሆነ የኔ ጣፋጭ የሴቱ ሁሉ ትለያለች፣ ሌላም ሴቶች አሉ ብዬ ነው ማስበው እኔ። አሁን ገና የሚመጡ አሉ፣ ከማንኛውም ሴት በላይ ነሽ የኔ ልዩ ሴት እያለ ነበር ነፂን ማለት ነው። ገና ጩጬ ሆኖ
አወጣጡ ቃላቱ በጣም የሚገርም ነው። አረ እንደ አብርሃም ታደሰ ወላሂ በጣም ነው የሚደብረው። አረ በጣም ነው ሼም ነው። አስተካክል፣ በውስጥ አስተካክል። በእውነት እንደምታየኝ ተስፋ አደርጋለሁ። የምታየኛለህም ኮሜንት ማልጽፈው ብዙ ዩቲዩብ እከታተላለሁ፣ ትንሽ ዩቲዩብ ኮሜንት አልጽፍም ብለህናል። ስለዚህ እንደምታየው እርግጠኛ ነኝ። ራስህን አስከብር። በጣም እየተዋረድክ ነው፣ እየተሰደብክ ነው። በእውነት በጣም እየተሰደብክ ነው። አንደኛ ለማንነትህ ማሰብ አለ፣ ለቤተሰቦችም ማሰብ አለብህ። እሺ ሩታ እንኳን ደጋ እርጉዝ ናት፣ አንዴ ሆኗል፣ ሁሉም ነገር አልቋል። ነገር ግን አንተ ነህ እየተሰደብክ ያለው። የሴት ንፍሮ ናቸው እንደ እነዚህ ሁላ በቃ ቃርሟቸዋል። የቡታ ጀረባን ሴቶች ይጨርሷቸዋል። በቃ እሱ ብቻ ነው ደህና ነገር ያለው፣ ሌሎቹ የላቸውም፣ ሴት ናቸው እየተባለ ነው። ይሄ ሁሉ ለስለስ ትባላለህ። በእውነት በጣም ነው የሚያስጠላው። እንደ ወደንስ ላይ በጣም ነው የሚደብረው። ቲክቶክ ላይ የሚላላጡት ሴቶች ወደውት እና እንዲህ ብሎ እንዳይመስላችሁ፣ በውስጥ ሌላ በውጭ ሌላ ናቸው። ቲክቶክ ላይ አልቅሰው ራሳቸውን እንትን ብለው መተው የሚመሳሰሉት አስመሳይ ስለሆኑ ነው እንጂ እንደ ውስጣቸው ንድድ ነው ያለው። ውስጣቸው ተቃጥሏል። እውነት እኔ ማስመሰል ስለማልወድ ነው ሚዲያ ወጥቼ የምናገረው። ውስጥ ግቢ የሚባል ነገር የለም። እኔ ጋራ የተሰማኝን ነው የምናገረው። አንድ አይነት አቋም ነው ያለኝ እኔ ማለት ነው። በውስጥ እንዲሆን እኔ ጣላለሁኝ። እጁ እኔ እንደ አይነት ወንድ አይቻል አቅም ዘወር በሉ ነው የምለው። በእውነት አንድም አልመሳሰልም። ለምን ነገ ራሴ እኮ ብዙም ያጋጥመኝ ነገር ሊኖር ይችላል። እና ላይክ ሰብስክራይብ እያደረጋችሁ ሲናንተ ፍቅር የመቼ ዓመተ ምህረት ፍቅረኛ ናት? አብርሽስ እንዴት ዝምታ መረጠ? እንዴት አያስቆምም? ይሄ ነገር እውነት ሩታ ለስራ ነው ያመጣት ብለን እንድናምን ነው? እሷን እየወረወረ የሚሄደው እሷን እየገፋ የሚሄደው ምን ለማድረግ ፈልጎ ነው? ምን አስቦ ነው? ይሄ ነገር ጥያቄ ነው እየሆነብን ያለው። አብርሽ ደግሞ የሩታ ነው መቼም የመጨረሻ ሁሉም ነገር ይቦካል፣ ይጋገራል። ግን የአብርሽና ሩታ መቼም አይለያዩም። መቼም ባልና ሚስት ናቸው። ግን ያስጠላል። በጣም ነው የሚደብረው። በጣም ነው የሚያስጠላው። እዚህ መሀል ላይ ማስቆም ያለበት ባለቤቱ ነው። ኧረ በጣም ነው የሚያስጠላው ወላሂ በጣም እንዴት ነው እንዴት አንድ ሴት የተነሳች የድሮ ፍቅሬ ሲጀመር እኮ አንዴ ወንድ ልጅ እኮ መልሶ ማንሳቱ ተገቢ ነው ብዬ አላስብም። እሱማ አያምናቸውም ነገ ይጎዱኛል ብሎ ነው የሚያስበው። እና በጣም የሚያስጠላ ነው። ላይክ ሰብስክራይብ ያደርጋችሁ እስከ መጨረሻ ቪዲዮውን እያያችሁ አበረታቱኝ። ቪዲዮ ደግሞ ስታዩ በጣም የሚገርመኝ ኮሜንት ጻፉ። በቃ እኔ በጣም የሚገርመኝ ፍቅርና ነፂ እንዴት ብለው ነው ተላልፈው የተፈቃቀሩት? አብርሽና ነፂ ነው ፍቅር ሙሸታም፣ ነፂ ሙሸታም፣ ሩታ ሙሸታም ብለን እንድንመን ግራ ገባኝ እኮ እኔ። ሰው ልጅ እንዴት ነው? እንዳውም ሁለቱም ሙሸታም ናቸው ከሩታ በቀር። ይሄን የምለው የምመሰላችሁ ሩታ እስካሁን አጀንዳ የላትም። ምንም ጥቅም አይደለም የምፈልገው ትዳር ብቻ ነው። እና የፍቅር ሙሸት ወጥቷል። የነፂም ለጥቅሟ ፍቅር ትልቅ ቦታ ስለደረሰች እሱ ጋር ስለተላላጠች አንደኛ እኮ ይሄ ቪዲዮ የሚለቀቀው ለነፂ ነው መከራ የሚሆነው። እና አብርሽ እኮ አንዴ ሚስቱን አግብቷል በህጋዊ። ወላሂ ለሷ ለህይወቷ አለማፈሯ በቃ ህይወት አትፈልግም ማለት ነው ከሱ ውጭ ማለት ነው። እሱ ሰው ባልሆነ ነው። አረ በጣም ነው የነደደኝ ሆነ። ሰዎች ላይክ ሰብስክራይብ አድርጉ። እስከ መጨረሻው አይታችሁ ኮሜንት የመጻፍ መብት አላችሁ።